ሰላም ነሽ? ስራ የጨረስክ መስሎኝ እኮ ነው። ስራ አስፈታው አይደል? አይ ያው የምሳ ሰዓት ደርሷል። እንደውም ትንሽ ተጫውተሽ ሂጂ። ስጦታ እንዴት ነሽ? ደህና ነኝ። ማዘር ትሻላችሁ? አሟታል። ዶክተሩም ቀጠሮ ላይ። ዛሬ እስቲ ባለፈው የጀመርሽልኝ ታሪክ ጨርሽልኝ። የቱን? ስለ ማዘር አንዳንድ ነገር አጫውተሽኛል ነበር እንዴ? ምን ያደርግልሃል ዳኒ? ለምን ድብቅ ትሆኝብኛለሽ? እኔና አንቺ እኮ የልብ ጓደኛ ማቾች ነን። እናቴ በገጠሪቷ ኢትዮጵያ ውስጥ ነው የተወለደችው። በሀገሩ ወግና ባህል መሰረት ያለ እድሜዋ ከእድሜ በማይመጥናት ሰው ጋር ትዳር እንድትፈጽም አደረጓት። ከዛም የሚደርስባትን ጾታዊ ጥቃትና የስራ ጫና መቋቋም ቢያቅታት የትውልድ መንደሯን ለአንዴና ለመጨረሻ ጊዜ ተሰናብታ በአንድ ሾፌር ረዳትነት ወደ አዲስ አበባ መጣች። አዲስ አበባ እጇን ዘርግታ አልተቀበላቻትም። ጭራሽ ጀርባዋን ሰጠቻት እንጂ ከአንዱ ቤት ወደ ሌላው ቤት እየተዘዋወረች የሰው ቤት ተቀጥራ ሰራች። በዚህ ስራዋ ብዙም አልገፋችበትም። ያላት አማራጭ አንድና አንድ ብቻ ነበር፣ እሱም ቡና ቤት ተቀጥሮ መስራት። እኔም ዛሬ ላይ የምጠላትን ነፍስ የዘራሁት በዚህ በቡና ቤት ህይወቷ ውስጥ ነው። አባቴን አላውቀውም። ዳሩ እንኳን እኔ እሱም የሚያውቀኝ አይመስለኝም። ምስኪኗ እናቴ ገሏን እየቸረቸረች እስከ 8ኛ ክፍል አስተማረች። እናቴ እንዳይከፋት ወደ ትምህርት ቤት ልጓዝ እንጂ የማውጠነጥነው ጓዳዬንና እናቴን ነበር። እናቴም አቅሟ እየደከመ ሲሄድ ኃላፊነት መውሰድ ነበረብኝና ትምህርቴን አቋርጬ ካፌ አስተናጋጅነት ተቀጠልኩ። በዚች ከቡና ቤት ባልተሻለችው ህይወቴ ብዙ ነገር አየሁት። ይኸው ነው። ቆይ ግን ለምን እስከዛሬ ድረስ ግን አላጫወትሽኝ? ምን አይነት ልብ ያላት ሴት ብትሆን ነው ዳኒ የሴተኛ ዳሪ ልጅ ነኝ ብላ ላንተ ለመንገር ድፍረት የሚኖራት? ሱስ ልክ ነሽ፣ አልፈርድብሽም። ሄሎ እቃዎቹ አዲስ አበባ ገቡ? አልደረሱም? ከወደብ ተነስተዋል? ኦኬ በቃ አዲስ አበባ እንደደረሱ አዲሱ መጋዘን ይገቡ። አዎ ደግሞ የደሞዝ ቼክ ፈርሜልሃለሁ፣ መተህ መውሰድ ትችላለህ። እሺ እሺ ቻው። እሺ ስጦታ ብቻሽን ማስታመሙ ትንሽ የጎዳሽ ይመስላል። ዶክተር እኔ ደክሜ እናቴ ብትድንልኝ ለኛ ደስ ይለኛል መሰለህ። እሱ ልክ ነሽ። ግን ምን ዋጋለሁ ማለት ይኸውልሽ ስጦታ እናትሽን ለማዳን እያደረግሽው ያለሽው ጥረት ከባድ ቢሆንም ያው ወደ አንቺ የሆነ ትልቅ ችግር እየመጣ እንዳለ ይሰማኛል። ዶክተር አቅሜን የሚፈትን ችግር ቢገጥመኝ የእናቴን ህይወት ለማዳን ግን አቅም በፍጹም አላጣም። ስጦታ መቼም ለእናትሽ ያለሽ ፍቅር በቃላት ሊገለጽ እንደማይችል አውቃለሁ። ስጦታ አሁን ለምነግርሽ ነገር ግን ጠንካራ መሆን ይጠበቅብሻል። ምክንያቱም አንቺ ጠንካራ ስትሆኚ ነው እናትሽን ማጠንከር የምትችይው። በሽታው ታወቀ? አዎ የእናትሽ በሽታ ሉክሜኒያ ወይንም የደም ካንሰር ይሰኛል። የደም ካንሰር? አዎ የደም ካንሰር። አሁን ማዘኑ ምንም ፋይዳ የለውም። ያው እናትሽ የግድ ከኢትዮጵያ ውጭ ወጥተው መታከም አለባቸው። እስከዚያው ግን እዚህ ሀገር ውስጥ ለሚደረግ ህክምና ያው ከ20 እስከ 25 ሺህ ብር አካባቢ ያስፈልጋቸዋል። 20 ሺህ ብር? ይህ ብር ማግኘት ካልተቻለ እናትሽ በህይወት የሚቆዩት ለ2 ወራት ብቻ ነው። 2 ወር? ውጭ ለሚደረገው ህክምና ያው የዚህ ሀገር ህክምና ከተጠናቀቀ በኋላ ለዛኛው ህክምና ደግሞ የሚያስፈልገው ስፖንሰር ነገሮች ፈላልገን ያው
እናቴን ማትረፍ አለብኝ። የእናቴን ህይወት ማዳን አለብኝ። ስጦታ ተረጋጊ። ለእናትሽ ደግሞ በፍጥነት ድረሽላቸው። ብሌን ከስራ ስመለስ ምን ይዤልሽ ልምጣ? ምንም ጤንነትን ብቻ። ሁሌም እንዲህ ትንሽ ሆነሽ ባይሽኝ ደስ ባለ። እኔ ትንሽ አይደለሁም። አሁን እኮ ትልቅ ሆኛለሁ። ስጦታስ በአንድ አመት አይደል የምትበልጠኝ? ቆይ አንተ ብቻህን ከምትደክም ለምን እኔስ አስተናጋጅነት? ብሌን ስጦታም እኮ ወደ አይደለም የችግር ገፈት ነው ያስቀመሳት። እሺኛስ ምን አለን? ደሃ አይደለንም? ሁሉ ጊዜ አንተ ለፍተህ በምታመጣው ገንዘብ ስበላ እኮ ይሰማኛል። እሺኔስ ምን ሰርቼ ላግዝ? አሁን አንቺ በደንብ ተማሪ፣ ከዛም ስራ ያዥ፣ ከዛ በኋላ ታግዢኛለሽ። አሁን ግን ለቀለባችን ለልብስ ለጫማሽ አላንስ ኑሮኝ ባላሞላቅቅሽም ለአንዷ እቴ ግን በፍጹም አላንስ። ግን እናታችን በምን ነበር የሞተችው? አባትስ አልነበረም? ብሌን ይሄንን ጥያቄ ሁለተኛ እንዳትጠይቂኝ ብዬሽ አልነበረም? ግን እኮ የግድ መመለስ አለብን። ይሄ የማንነቴ ጥያቄ ነው። ያንቺ ብቻ የማንነት ጥያቄ አይደለም፣ የሁለታችንም የማንነት ጥያቄ። የማውቀው ነገር ቢኖር አንቺ የምታውቂው ነገር እንዳንቺ ሁሉ ነገርን የማላውቅ አንድ ስለኛነት ምንም የማያውቁ ምስኪን አሮጊት ሴትዮ እንዳሳደጉም ብቻ ነው። እኮ እንደዚህ እንድታዝን ብዬ አልነበረም። ተቆጣሁሽ አይደል? ችግር የለም። ይቅርታ። አሁን የሥራ ሰዓቴ ስለደረሰ ልሂድ። አንቺም ወደ ትምህርት ቤት ሂጂ። ስንት ብር አገኛለኝ? 2000 ብር። 1000 ብሩን ሌላውን 1000 ብር ደግሞ አለቀኝ እንዲያበድረኝ ጠይቄ እንካሽ ምንድነው? ሰሞኑን ተፈራ ነው በስጦታ እንድትሰጠኝ። መቶ ብር ያወጣል ብዬ ገምታለሁ። ባገኘኸው ዋጋ ሽጠው። ለኔ የአንገት ጌጤ እናቴ ናት። ቆይ ግን ስጦታ ያቺ ሀብታማን ሴትዮ ለምን ገንዘብ እንደታበድርሽ አትጠይቂም? የካፌ ደሞዜን ታውቀዋለች።
ከፍላት የምችለው 200 ብር ብቻ መሆኑን ስለምታውቅ ከዛ በላይ አትሰጠኝ። እሱንስ ማን ያየው? ዛሬ ፋዘር የሉም እንዴ? አው የለም፣ ወደ ክፍለ ሀገር ወጣ ብሏል። ታዲያ ስራ እንዴት ነው? ምንም አይል። ያው የቤተሰብ ነገር አያኮራ። የራሴን ስራ ለመጀመር ግን እየጣርኩ ነው። አዎ መበርታት አለብኝ። በህይወቴ የምጠላው ጥገኝነትን ነው፣ ግን ምንም አማራጭ ስለሌለኝ። ስለምንድን ነው የምታወሪው? ስጦታ ችግር ላይ ናት። ቢያንስ ካንተ ለሷ እርዳታ ፈልጋለሁ። ኦኬ፣ የተሻለኝን ለማድረግ ዝግጁ ነኝ። በጣም አመሰግናለሁ። አቤት። ቁጭ በይ። መቀመጥ አይፈቀድም። እሺ ስጦታ፣ እንዴት ነሽ? ደህና ነኝ። እናትሽ እንዴት ናቸው? ተሻላቸው? በጣም አሞታል። ለሕክምና የሚሆን በቂ ሳንቲም ደግሞ የለኝም። ታዲያ ምን አሰብሽ? አንተ እንድትረዳኝ ነበር። የፍቅር ጥያቄን ትቀበያለሽ? በፍጹም። ግን እባክህ እናቴን እያየኋት አትሙትብኝ፣ እርዳኝ። የኔ ፍቅር ጩኸት ያንቺ ጆሮች እስካልሰሙ ድረስ የኔም ልብ ለእናትሽ ሞጣር ድምጽ ድፍን። ምን ተፈራ? ጨረስኩ። ለማንኛውም አስቢበት እባክህን ተፈራ። እናቴን አትርፍልኝ። ባይሆን ሰርቼ እንድከፍልህ እንኳን አበድረኝ። ብድር? ለመሆኑ የዶክተሩ ስማ? ዶክተር ዘውቀ። ነገሮች እንዲቀየሩ ጥራለሁ። ዳኒ ዛሬ ስራ የለም እንዴ? አዎ። ምን በሰላም? አይ ዛሬ ደሞዝ ተቀበልኩኝና ትንሽ ረፍት ጠየቅኳቸው። ይልቁኑ ዩኒፎርምሽን ቀይረሽ ነይ። ለምን? ዛሬ እኮ ደሞዝ ተቀብያለሁ። ታዲያ አንዳንድ የሚያስፈልጉሽን ነገሮች እገዛልሻለሁ።
ምን ደህንነት አለ ብለሽ ነው? ይኸው ሰራተኛ የባዶ ቤት ጥላኝ ዳብስ ጭት ብያለሁ። ታዲያ ለምን ግማሽ ቀን አልሰራም? እናቴን ማሳከምበት ነይ እስቲ ግቢ። ደህና ይልሻል ዳኒ። ቻው። አሁን የከሳት ገቢ ነሻ? አዎ እዚህ ጧት መስራት እችላለሁ። እሱም በኋላ እንነጋገራለን። ዘመናይ አቤት ሶል ና ከታይ ለጊዜው ነው ተመላላሽ እስካገኝ ድረስ የወዘሩ አሰለፍ ልጅ እኮ ነው። ነይስ ዘመናይ መጣውሽ ወይ የኛ የምስኪና ሴትዮ ነው። አዎ ለማንኛውም አብራችሁና በኋላ እንገናኛለን። እሺ እሺ ልወጣ ነው። እስኪ ቁጭ በይና አጫውች። እሺ ተፈራ እንዴት ነህ? ደህና ነኝ። እንዴት ነው ዛሬ አብረን መሆን እንችላለን? አንችልም። እናቴ እንደማማት ነግሬህ የለ? ስንት ብር ነበር ጠየቁኛልሽ? 20 ሺህ ብር። በጣም ትንሽ ብር ነው። እኔን ለማግባት ብትወስኚ እንኳን 20 ሺህ ብር ለምን 100 ሺህ ብር አይሆንም? አሳክምልሽ ነው። እባክህን ተፈራ ጋብቻውን እናቆየውና እናቴ ልትድን የምትችልበትን ሁኔታ አመቻችልኝ። ስጦታ ለጠየቅሽኝ ጥያቄ ሁሉ መልስ የሚኖረኝ የጋብቻ ጥያቄን ተቀብለሽ እቤት ይስገቢ ብቻ። እኔ አንተን አላውቅህም። ደግሞም ለጋብቻ በጣም ብዙ ነገር ይቀረኛል። በጣም ብዙ። አዝናለሁ። ለረዳሽ እየቻልኩ እንድረዳሽ ፈቃደኛ ባለው ነሽ። ቀና በሉና ይጉረሱል። አይ ልጅ ፍላጎቱም የለኝ። ምግብ ሲበሉ እኮ ነው በሽታውን መቋቋም ይችላል። አይ ብቻ ዳንኤል የስጦታዬ ነገር አደራ እንዳይበሉት እያሰለፈ እድናለሁ እጠነክራለሁ ነው ማለት ያለበት። አይ አይመስለኝም ልጄ። ብሌን አቤት። የማትሪክ ውጤትሽ ምን የሚሆን ይመስልሻል? ትቀልዳለህ? 500 ነው። ወንድሜም ከኔ የሚጠብቀው ይሄንን ነው። አንደኛ እኔ ጥሩ ቦታ መድረስ አለብኝ። እሱም ቢሆን የልፋቱን ውጤት ማየት አለበት። ወገቡ እስኪጎብጥ እየለፋ ያስተማረኝ ለ200 አይደለም። ስለ ወንድሜ ስታነሽ ምን ትዝ እንዳለኝ ታውቂያለሽ? ስጦታ ጓደኛው ነች አይደል? አይመስለኝም። እንደትና እንደ ወንድም እንደሚዋደዱ ብቻ ነው የማውቀው። ፍቅራቸው ግን በጣም ደስ ይላል። ግን ለምን አትማርም? መማሩን ጠልታ ይመስላል። ችግር እኮ ነው እንደዚህ ያደረጋት። ግን አንተ ችግር ይገባል?
አዎ አውቃለሁ። እንጂን ብሬያጅ ለአንዳንድ ነገር ይሆንሻል። እኔ አልፈልግም። አሁን ምንም የጎደለብኝ ነገር የለም። እባክሽ ተቀበይ። ለምንድን ነው ሁልጊዜ እኔን የምታሳፍሪኝ? መቀበል ቢኖርብኝ ይቀበል ነበር። ነገር ግን አስፈላጊ መስሎ አልታየኝም። ብሌን ችግር እንዳለብሽ እኮ አውቃለሁ። እኔም ችግር እንዳለብኝ አልደበቅኩም። ቢሆንም ካንተ ገንዘብ መቀበል አልፈልግም። ምክንያቱም ምበላው ስላላጣ። ባለፈውም የተቀበልኩ የስጦታ ነገር ካቅሜ በላይ ስለሆነብኝ ብቻ ነው። እሺ በቃ አትቆጭ። ከጓደኞቹ ጋር ቀጠሮ ስላለ ይሄድ። ዳን አቤት። ይህንን ብር ለማግኘት ሰማይን ዝቅ ማድረግ ያለ የሚከብድ እየመሰለኝ ነው። አይዞሽ፣ እንደምንም ብለን እንሞላዋለን። ዘመነ ደግሞ የሰራሁበትን 300 ብር ብትሰጠኝ 7800 ብር ሆነልኝ ማለት ነው። ልጄ አንቺ ይህ የዘላለም ማስታወሻዬ ነው። ከዚህ ሌላ ምንም የማወርስሽ ጥሪት የለኝም። የኔ ያለፈው ታሪኬ ላንቺ ውርደትሽ እንጂ ክብርሽ አይደለም። እሺ ዳን እንዳሽታ የእናቴ ማስታወሻ ተፌ ልጅነት ይዟት ነው እንጂ እናቷን ህይወት ለመታደግ የመጣን ሰው መከፋቷ ጥሩ አይደለም። አንተ ለችግሬ ድረስልኝ እንጂ እኔም ላንተ ደጀን ሆነ። አንተ እኮ ምንም የሚያጠፋው ጥፋት የለም። ያው በአስቸኳይ የእናቷን ህይወት ለመታደግ ነው የምትጥረው። ተፌ በዚህ በተቀደሰ ተግባር ውስጥ ደግሞ እኔም መሳተፌ በጣም ደስታ ነው የሚሰጠኝ። ዶክተር አንተ ለችግሩ መላ ፍጠርለት። ምን አይነት መላ ልፍጠርለት? ይህንንማ ላንተ ባስረዳ ለቀባሪው አረዱት እንዳይሆን። አይ የቤተሰቦቹን ትልቅ ድርጅት የሚመራን ወጣት ለዚህ መላ ቢፈጥር ምን ችግር አለው? እንግዲያው እንዲህ አድርግ። የጠየካትን ብር በ5 አብዛው። ከዛም እናቷን በሀገር ውስጥ ሕክምና ማሳከም ስለማትችል እኔ በአጭር ጊዜ ውስጥ ወደ ውጭ ልካሳክማቸዋል። ከዛም ስጦታ የእናቷን ህይወት የታደገላት ተፈራ ደረስ ላይ ልጥፍ ትላለህ። አቤት ተቤ ነገሩን ማሰማመር ስታውቅበት። ነገሩ በእኔ በኩል ሁሉም ነገር መፍትሄ ያገኛል። እንግዲያው ዶክተር በጊዜው በስሜ የተጻፈ ቼክ ተቀበለኝ። ሌላው ነገሮች ሁሉ ሲጠናቀቁ በቼክ ላይ ይሰፍርልሃል። በጣም አመሰግናለሁ። አመሰግናለሁ። ስጦታ ነይ እስኪ
አቤት ጋሽ ለናትሽ ምን ያህል ብር ነው የምትፈልጊው? እሱስ ብዙ ነው እዚህ የምሰራው ባይሆን እንኳን ለመድኃኒት ቢሆንም ብዬ ነው ከዛ ከባሰ ደግሞ ዘመናዊም ብድር ምን ችግር አለው እኔ አበድርሻለሁ እንደውም ብድር ሳይሆን እሰጥሻለሁ ለኔ እንዴት እረዳሻለሁ ስል እመኚ አይሆንም መኝታ ክፍል ጠብቅሻለሁ ፈጠን ብለሽ ነው አልገባኝም ስጦታ እዚህ ከገባሽ ጀምሮ ወድጄሻለሁ ሌላው ሁሉ ተውና ለትዳር እንኳን አታስብም እሱ በዚህ ሰዓት እዚህ የሚነሳ አይደለም በፍጹም አይሆንም እንዴ ስጦታ አይሆንም እባክህን በፍጹም አይሆንም እባክህን ተወኝ ምንድን ነው ማለት አንቺ እኮ ምን ይዘጋሻል ምን እያደረግሽ ነው ታጣ ባሌ ተማም ቢጭሩ ሲገባሽ እኔ ለእናቴ እናቴ ማሳክ የሰራሽበትን የሌባ አይነ ደረቅ አለ ያገሬ ሰው ይሄው ከነምን ይዛሪ ምን ነው ዶክተር ይቅርታ ዝም አልኩሽ አይደል ስጦታ አሁን የምነግርሽን ነገር ለመቀበል ለመጠንካራ መንፈስ ያስፈልግሻል ዶክተር እናቴ ልትተርፍ አትችልም እናትሽማ ይተርፋሉ ከዚህ ወዲያ ግን እዚህ ሀገር የሚሰጣቸው ህክምና ምንም ዋጋ የለውም ለመድኃኒቱ መግዣ የሚያስፈልገውን ብር እኮ ይዤ መጥቻለሁ ስጦታ እናትሽ በፍጥነት ከዚህ ሀገር ወጥቶ መታከም ካልቻሉ ህይወታቸው አይተርፍም ከሀገር ውጭ ለሚደረገው ህክምና ስንት ይፈጃል ከ400,000 ብር እስከ 500,000 ብር ድረስ 500,000 ስጦታ እስካሁን በጣም ተባብሬሻለሁ ከዚህ ወዲያ ግን ምንም ልረዳሽ አልችልም ጨርሻለሁ ስጦታ ከዚህ በኋላ ለውሳኔ መዘግየት የለብሽም ይህንን 500,000 ብር እንደገና አፈርልሰሽ ብትነሻ ታገኝ ቁረጭ የምን ማመንታት ነው እናትሽን ከወደድሻት የኔ የጋብቻ ጥያቄ የሎተሪ ዕድል ስጦታ ፊትሽ ምንድን ነው ፊትና አልቀሰሻል አይደል አላለቀስኩም ጠላቴ አትዋሺ አልቀሰሻል አላለቀስኩም ዳኒ አንድ ውሳኔ ወስኛለሁ ምንድን ነው ውሳኔ በጣም ከባድ ነገር ግን ሳመዛዝነው ለተሻለ ነገር የተሻለ መስዋዕትነት ያስፈልጋል ስለምንድን ነው የምታወሪው ስለ እናቴ ህይወት ጉዳይ የሚያበድርሽ ሰው አገኘሽ ምን ነው እኮ ይሄን የመሰለውን የቤት ካርታዬን አስይዤ ነው ወይስ ያ ቱጃር ዘመድ ያበደረኝ ስጦታ አትቀልጂ ይሄ ሲሪየስ የሆነ ጉዳይ ነው እኔም እየቀለድኩ አይደለም መልስ ለሌለው ጥያቄ እየቀባጠርኩ እንጂ ለማንኛውም ላገባ ነው ምን እንደደረገጥክ ቆይ ለምን የእናቴን ህይወት ለማትረፍ እኔና አንቺ
ከስራችን ውጪ በትርፍ ሰዓት ሰርተን ሳንቲሙን አጠራቅመን ለምን እናትሽን ዳኒ እስከስሙ 500 ሺህ ለማግኘት ወራት አይደለም እንሰራው አመታት እንጂ እኔ ግን እናቴ በዚህ ምክንያት ውስጥ እንዳታመልጠኝ እየሰጋው እና ወስኛለሁ ሀብታሙን ተፈራ ላገባ ነው እያልሽኝ ያለሽ? አዎ እያልኩ ፍቅር ባንቺ ልብ ውስጥ ቦታ የለም። በዚህ ሰዓት የሚታየኝ የእናቴ ሞት ብቻ ነው። ፍቅርም በእኔ ሞት ነው። ስለ መልካም ወንድማዊ ጓደኝነቱ በጣም አመሰግናለሁ። ቆይ ስጦታ ይህንን ያጣሽውን ፍቅር ከጋብቻሽ በኋላ ብታገኘው ምናልባትም እኮ አሁንም አላጣሁት ይሆናል። ነገር ግን የማነጻጽረው ነገር ለኔ በአሁን ሰዓት ከዛም በላይ ይከብዳል። ልረዳሽ ብችል ደስተኛ ግን ከዚህ በላይ አቅም ማንኛውም እግዚአብሔር ይርዳሽ። ዳኒ ማየ ከሰሞኑ ምራትሽ ቤትሽ ትገባለች። መቼ በጣም የነጠጠች ሀብታም መሆን አለባት። እንዴት ነው ለመሆኑ የጀርባ አጥንቷን ማለት ዘሯን አጥንተሃል? እናንተ ያላችሁትን ሁሉ አታሟላ። ነገር ግን የኔን መስፈርት አልፋለች። እንዴ ምንድነው ያንተ መስፈርት አይደል? በኔ ልብ መወደድ። ልጁ አበደ እንዴ? ተጫወት። በኔ ልብ መወደድ እንዴ እንኳን ለኔ ላንቺም የገባሽ አይመስለኝም። እኔ የለም እንደዛ ተቀጣጥረናል። አሁን ይመጣል። ብቻሽን የመጣሽ መስሎኝ። አይ ግን ስጦታው በቃ ወሰንሽ ብሌን። ውሳኔ እኮ የማግባትና የለማግባት ጉዳይ አይደለም፣ የእናቴ ሞትና የህይወት ጉዳይ እንጂ። ቆይ እናትሽን ትያቸው ነች በዚህ መንገድ ብቻ ነው? እስኪ ንገሪኝ ብሌን። ሌላ አማራጭ ምን አለ? እጄ ላይ ያለው ገንዘብ የሴትነቴ ብቻ ነው። በቃ በአሁኑ ሰዓት ይህን ውሳኔ በመወሰኔ እንኳን ሰው ዜሮ አይፈርድብኝም። እኔ እናቴን በጣም ወዳታለሁ። ስጦታ እኔ እኮ በዚህ እድሜሽ ከአንቺ በእድሜ ብቻ ሳይሆን በሀብት የሚያጥፍሽን ሰው ያለምንም ቅድመ ሁኔታ ማግባቱ ጤንነት ይሰጥሻል ብዬ ስላላሰብኩ ነው። ግን ውሳኔሽን ነገርሽ? እሱንማ ተነጋግረን ጨርሰናል። ነገ እማዬን ይዤ ቤቱ ገባለሁ። ቆይ እንዴት ነው ነገሮች እንደዚህ የፈጸሙት? ነገሮች ሁሉ እንደዚህ ባይፈጥሩ የእናቴን ህይወት እንደዛው ነው። ስጦታ አንደኛ በጥቅም ላይ የተመሰረተ ህይወት ዘላቂነት ይኖረዋል ብዬ አላስብም። እንደገና ደግሞ ለምን የሚቀንስ ሆስፒታል ፈልገን አንሞክርላቸው? ብሌን በአሁኑ ሰዓት ላይ የማስብበት ጊዜ ላይ አይደለም። እናቴ እንድታመልጥ ነው። ለውሳኔ ቸኮልሽ ይመስለኛል። ታስቢበት ጥሩ ነው። አስቤ ጨርሻለሁ። ማነሽ? ስጦታ ስጦታ አንቺን እኮ ነው። አቤት እትዬ አትበይ። አዎ እትዬ አትበይ። ታዲያ ማን ልበል? ምን አባሽ አውቅልሻለሁ። በአንድ ወር ጊዜ እንዲኮንሽማ ትንሽ ቆይተሽ እንዴት እንደሚጎረስም አሳዩ ሳትይ አትቀሪ። አሁን ይሄ ጥፋት ነው? እሺ ከሆነም ይቅር። አይ ኧረ ምርቃት ነው። ስሚ አሁን እኔ አመጣጤ ካንቺ ጋር ሰጣ ገባ ለመግባት አይደለም። ይሄንን የበሽተኛዋን ብርጭቆ ከዚህ ጋር አንስተሽ ወደ ውስጥ እኔን የፈለጉትን ይናገሩኝ። ነገር ግን በምስኪኗ እናቴ አይምጡብኝ። ምንም ድሃ ብትሆንም እናቴን ካላከበሩ እርሶም ልጆም ከነገንዘባችሁ ጥንቅር ብላችሁ ልትቀሩ ትችላላችሁ። አይ አንቺ አይደለሽም እኮ የሰደበሽ፣ የገዛ ልጄ ነው የሚያሰድበኝ። የማንንም ዘረቢስ ከነቆታ በቃውት መቼኝ ኧረ መቼኝ ጭራሽ
ቆይ እንዴት ነሽ አሁንማ? ይኸው እዚህ ቤት ከገባን አንድ ወር ሞላ። ምንም ለውጥ የለም። ልጄ ተይኝ። እንደዚህ አትበይኝማ እባክሽን አትሞችብኝ። እሺ ልጄ አታልቅሽ። ተይ አታልቅሽ። በቃ አብረን እናቴ አታልቅሽ። ይሻለኛል። አብረን እናቴ አታልቅሽ። ይሻለኛል። ሄኖክ። አቤት አባቢ። ከዛስ ልጅ ጋር ምንድነው የምታደርገው? ምንም አይደል። እንዴት ምንም አይደለም? ያው ብሌን ፍቅረኛ አይነች። ትሰማለህ? ያቺ የደሃ ልጅ ሁለተኛ ከዛች መናጤ ልጅ ጋር እንዳላ ትሰማለህ አባቢ? ብሌንን ካልፈለካት ሄኖክንም እንዳልወድከው ቁጠር። አባያን ነገር እንዳለው የእጅ ቆሻሻ በውሃ ታጥቦ እንደሚለቁሉ ድህነትም እንደዛው ነው። አባ ጠንክሮ ከተሰራ ድህነት ይለቃል። ነገር ግን ማይሆን ነገር ስታርክ ያዩ ዝም ማለት አልችልም። አባ ተወደደም ተጠላም አታገባት። ቆይችን ኪት ይሆን ያመጣት? ምን አውቃለሁ። ይችን ነጠላ ካልሆነ በነገር እየወጉ ነቅሎ ማስወጣት ነው። አረ ይችስ ቢደበድቧትም የምትወጣ አትመስልም። ወይኔ ወንድሜ ምን ነክቶት ይሆን? ተቆጆች ያሉላት በጣም እኮ ነው የሚገርመው። እንደው ደህና ነሽ? ደህና ነሽ? ተፈሪ ደህና ነሽ? ዝና ማመጣ ምን አጠፋ? እንደው ልጅ ሀብት አለ። ሀብታሟ መርጠህ እንዳታገባ ምን አቅም ሳህን እሷ ላይ እየጣለ። ስጦታ ቆንጆ ነች። በዛ ላይ እኔ በጣም ወዳታለሁ። አይ ወዲያ ምን ያለው ጅል ነው ባካችሁ። አንተ ልጅ ግን ምን ነክተዋል? ምን ነው አልወደዳችኋትም? ሆሆ ስማ፣ ከፊት ይነጥለኝ ከፍ ዝቅ አድርጋ እኔን ያዋረደችኝ እናትህን። ምንም አይደል፣ ነግራታለሁ። ወይ ደህና መሻችሁ? የት ነበርሽ? መኝታ ቤት ነበር። በል ተፈሪዬ ልተኛ እስቲ። ደህና እሺ፣ ደህና ነኝ። ለምንድን ነው ግን እናትና እህት እንደዚህ የሚሆኑብኝ? ዝም በይ አንቺ። ስለ እናቴም ሆነ ስለ እህቴ ምንም ማለታችሁ። እሺ አሁን እሱን እንተውና ዛሬ ጧት ሆስፒታል ሄደን ነበር። እናም እዚህ ሀገር ተስፋ እንደሌላትና ውጪ ለመታከም እንዳለባት ነገር። ምን ችግር አለ? ትሄዳላችሁ። መቼ ተፈራ? በጣም አፋጥሩ እንዴ! ብሌን ሄኖክ ፍቅረኛሽ ነው አይደል? አዎ ዳኒ፣ ካንተ ምንም አልደብቅም። ይወደኛል፣ እወደዋለሁ። ግንኙነታችሁ እስከ ምን ድረስ? ጋብቻ ፊት ግንኙነት ላናረግ ተነጋግረናል። ሐሳቤን ያከብልኛል፣ ሐሳቡን አከብለታለሁ። ይሄው ነው። ከኔ ምንም ነገር እንዳትደብቂ። ምንም ነገር ካልደበቅሽኝ አደጋ እንዳትወርቂ። እኔን የምጠይቂ ጥያቄ አለሽ? አዎ ዳኒዬ፣ ስጦታን ታፈቅራት ነበር አይደል? ዛሬም ማፈቅራታለሁ። ዛሬ እኮ ባለ ትዳር ነች። አውቃለሁ። አስባና ፈልገው አይደለም የገባችው። ስጦታኔን በጣም ታፈቅረኛለች። ታዲያ ምን ለማድረግስ? ዝም ብዬ የሚመጣውን ነገር ቁጭ ብዬ መጠበቅ። ያቺ የደሃ ልጅ ሁለተኛ ከዛች መናጤ ልጅ ጋር እንዳላ አባያን ነገር እንዳለው የእጅ ቆሻሻ በውሃ ታጥቦ እንደሚለቁሉ ድህነትም እንደዛው ነው። አባ
ጠንክሮ ከተሰራ ድህነት ይለቃል። ነገር ግን ማይሆን ነገር ስታርክ ያዩ ዝም ማለት አልችልም ነበር። እንዴት በጊዜ መጣ? ያንቺን ቦታ አልተካ ብዬ። አይ ዶክተሩ ጋር ሄጄ እኮ ነው። እናማ ቶሎ መሄድ እንዳለባት ነገረኝ። ላንተም ከነገርኩ ቆዩ አይደል? ምን ነው ዝም አልከኝ? የመሄድሽን ውሳኔ የምነግርሽ የማርገዝሽን ማረጋገጫ ከዶክተሩ ሳይ ብቻ። ተፈራ አግቢኝ ያሳክብልሻለሁ አልከኝ። እሺ አልኩ። አሁን ደግሞ አርግዣ አልከኝ። እንዳረገዝኩ ነገርኩ። ቆይ ሃይ በቃ ሞኝ መስልሻለሁ? ያለ ምንም ማረጋገጫ ገንዘቤን አንስቼ ምሰጥሽ? እሺ ምንም ችግር የለም። ነገ ሄደን ቼክ እናደርጋለን። ከዛም ውጤቱ ፖዚቲቭ ከሆነ እናትሽን ይዘሽ አሜሪካ አባቢ ደህና ነሽ? እኔ አባቢ የብሌንን ጉዳይ እንዴት አደረክ? አንተ ተፈቀድክ። በጣም አመሰግናለሁ አባቢ። ኧረ አይገባም። ታዲያ ይዛት ብትመጣ ምንም ችግር የለም አባቢ። ከሰሞኑ ይዣት መጣ። ተባል ወይኔ በጣም ነው የማመሰግነው አባቢ። ማሚ ተፌ በቀደም ውጪ ልካታለሁ ሲልሽ ነው የሰማሁት? አዎ ይቺ ውሻ የውሻ ልጅ ከነናቷ ውጪ ልትሄድ። ቆይ ግን ለሷ ሲሆን ብሩንሽ መጥተዋል እንዴ? እንደው አንዴ እግሯን በነቀለልኝ እንጂ ከእንግዲህ ወዲህ እንደሆነ እዚሽ ደጅ አትረግጣት። ኧረ ማሚዬ በነቀለልሽ እስማ እንደው በጣም የሚገርመኝ ነገር ከኔ ጋር አብሮ መላኩ ያስደፈረኝ የገዛ ወንድሜ እኮ። ጨረሽኝ? በይ እሺ በይ እኔ ልሂድ። በይ ደህና ዋይ። ደህና ዋይ። አንተ ልጅ ወድጄህ ነው ሸጋ ልጅ አፍቅሬህ ነው አንተ ልጅ ወድጄህ ነው ሸጋ ልጅ አፍቅሬህ ነው የምከተልህ የምናፍቅህ መቼም የኔው ነህ ለብቻዋ በላች የየው ገዳማይ አልባል ይቅርብኝ የየው ገዳማይ የላትም ጓደኛህን የየው ገዳማይ። ሜቲቱ መጣሽ? ቤቱን ላስረክባ። ምን ነው ሃይሚ ሰላም አይደለም እንዴ? ምን ሰላም አለ? ሰላም ከጠፋ ቆይቷል እዚህ ቤት። እኔ ምን አደረኩ? ዝም በይ አንቺ ስርዓተ ቢስ። እኔ እንዳንቺ ድንጋይ ላይ ቁጭ ያለውን ፊደል የቆጠርኩት ገባሽ?
ምን ነው ሜሪዬ በሰማ በእናታችሁ አያናችሁ ሃይሚ እኮ በጣም አለች እንዴ ለምን ባለፈው ነገርካችሁ ከፈራ የሆነሽ ጣብሱ ምናምን ነገር ቢ የሆነሽ ጣሳራስ ምናምን ያሻቅ የሆነች አንዲት ረቃጥኩ ዳቢጤ ነገር ናት እንዲሁ ስትነግሪኝ ያወቅኳት ከሷ ጋር ጣሳን መስለኝ ዘራ መጣሞች ወይኔ ጉዴ ፈላ ቆይ እናንተ ግን ማን ሆናችሁ ዳውን ታስቀያሚ ስኮዳ ምን ጨነቃት እንዴ ሜሪ ምን ማለት ነው እስካስያ ከላሽ ከመናጥ ይደሃማ ከውት ማን ይበልጥበታል ሜሪዬ ሙች እኔ እሷን ቦን ራሴ ስጥ አድርጌ ነው የምገለው ደግሞ እኮ የቤተሰቦቹን ንብረት በቃ ራሱ ስለሚያስተዳድር በዚህ ተነሳ ራሱ እንደ ትልቅ ኤንጆ ነው የሚያየው እኮ ነው ራሱ ኬቨርስ ተራራ አብልጦ ነው የሚያየው ይሁን ያብታም እንደልስ ሴት አይታችሁታል የሆነ በቃ እግሩ ቀሻራሪ ሸረጅ አሁን እኮ ቁም ነገር አያናችሁ የሆነ ነገር አሁን እናንተን ጉራ መስማት ነው ሰለችኝ አሁን ቆይ ሰው ማማት ምንድነው ከመቼ ጀምሮ ነው አንቺ ባክሽ እሷ ተቆርቋሪ ሆንሽው ቢሆንም አንመጣጠንም በሰላም መግባታቸውን ደወለችልህ? አዎ ደውላልኝ። እንዴት እንደሆነ ባይገባኝም በዚህ ሳምንት መጨረሻ አዲስ አበባ እንደምደርስም ነግራኝ። አይ እንግዲህ በሽታቸው ቀላል ሆኖ አግኝተውት ነው። እንደው ተፈራይ እናቷን መሆን ሲመጡ እዚሁ ነው የሚሆኑት? አይ ተከራይቼ አስወጣቸዋለሁ። አዎ እንዴ ማስወጣት ነው። የምን ትርኪ ምርኪ ማብዛት ነው እዚህ። ከነናቷ ከሆነሽ ደግሞ አይበጅህም፣ ጥሩ አይደለም፣ ይመክሩብሃል። እንደው ተፈራይ ግርም የሚለኝ ይችን ሽኮኮ ከየት አገኘሃት? አይ ማዬ እንደሱ ሳትለኝ እኔ በጣም ወዳታለሁ። ማለቴ እንደው ከሷ የተሻሉ ስንቶች ነበሩ ማለቴ ነው። ፍቅር ሀብታሙን በደሃ ፊት ያሰግዳል አይደለም የሚባል እንደዛው ነው። ደግሞ ማን ያ ስልክ የሚደውለው? ያ ምናምን ጓደኛዋ። አሁንማ ሁለቱም አላማሩ መለያየት ነው ያለው። አዎ እግሩን ማሳጠር ነው። የምን እዚህ ብቅ ጥልቅ ማብዛት ነው። በሊድ ሊድ በልደና በቃ እስካሁን የሰራሽው ይበቃሻል። ትንሽ ወክ አድርገን እንመለስ። እሺ ይቻላል፣ ግን ቶሎ ነው መመለስ። ችግር የለም፣ አሁን ነው የምንሄደው። ዳኒ ስልክ ይፈልጋል።
ላይ ዳግመኛ ዓይንሽን ላላይ ምድር ላይ ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ዓይንሽን ላላይ ምድር ላይ ታለፈን ለቱ በአበባ ጊጦ ስርዓቱ ተከበረና ሰለስቱ ሰው ተከተተ ቤቱ በዋይ ታለፈን ለቱ በአበባ ጊጦ ስርዓቱ ተከበረና ሰለስቱ ሰው ተከተተ ቤቱ አልተፈራም ፊት ትክክል አይደለም እቺ ልጅ ከዚህ ቤት እንዳትወጣ ብዬሻል ነበር ታዲያ መች ወጣች አይ እናቱ ሸታም ናት በእኛ ይሄን ይቀርሽ ለሞኑ ትላንት ማታ ስልክ የደወለው ነው ዳኒ ነው ማፈሪያ አፍሽን ሞልተሽ ዳኒ ነው ታያለሽ ተፈራ በተደጋጋሚ በዚህ ጉዳይ ተነጋገርንበት መሰለ እባክህ ለዳኒ ምንም መጥፎ ነገር አትናገር ምክንያት በጣም ስለምወደው ምን ነኮ ነው ሰው ያደረኩሽ ብጣሻምዳ ያኔም እኮ ያንተ ገንዘብ አምሮኝ አልነበረም ያገባው ታውቃለህ ለእናቴ ስል ብቻ ነበር እንደዛም ሆኖ ግን እናቴን ማትረፍ አልቻልኩም አሁንም ደግሞ ካንተ ጋር አብሬ የምኖረው ለዚህ ልጅ ስል ብቻ ነው ታዲያ ተፈራ ምን ያደርግ እናትሽን አልገደልኩብሽ እንኳን ባይናቸው በልማቸው አይተውት የማያውቁት ሀገር ሄዶ እንዲታከሙ አደረኩ እሺ የተፈራ ጥፋት ምንድነው እኔ እንጃ እኔ ምንም የማውቀው ነገር የለም ነገር ግን አሁን በጣም መሮኛል እና 5 አመት ሙሉ ብሬን ግጠሽ ዝም ብዬ መለቅሽ ይመስልሻል አታስቢው ሐሳብሽ ሁላ ከንቱ ነው እሜቴቱ ምን ያነፋርቅሻል የኔ ለሞጮ እርሱ ምን አገባውት በያታ ላዝኝብኝ ገፊ ማን ልገፊ ነው ለመሆኑ ቆይ ምን ሆንኩ ብለሽ ነው አው ምንም አልሆንኩም አይደል ለምንድን ነው ግን ሰዎች ስንባል የሰውቁ ስለማያመን ትንሽ እንኳን እግዚአብሔርን አይፈሩ የማይመጡት ልጅ ሲቆጡት ያለቅሳል ይላል ያገሬ ሰው አንቺው ምን ጎሎብሽ ነው ሁሉ ነገር ሙሉ ነው አይደለም እንዴ ስሚ እኛ ትዳር ይዘን እኮ ስንኖር ስንት ነገር ተረግጠን እኮ ነው የምንኖረው ገባሽ ካሁን በኋላ ጫፌ ዝም ብለሽ ማለት አይችልም ያውቃሉ አንድም ቀን ላሳብ ሰምቶ ያቅም ጊዜ በሱ ግና መመሪያ ነው የምጓዘው ለምን የዚህማ ምክንያቱ ልንገርሽ አለመማርሽና ድህነትሽ ነው ስሚ ደግሞ ምን ጎሎብሻል ምን አጎደለብሽ እስቲ ንገሪ 5 አመት ሙሉ ፍቅር የሌለበት ቤተ መንግስት ውስጥ ነው የኖርኩት የገዛ ቤቱን እንደ ሲኦል ፈራዋለሁ አረቺ ጋኔላ እንዴ ቤቱን ደግሞ የዲያብሎስ መጠራቀሚያ ነው ልትይ ነው እንዴ አረ ተፈራ አልሰማም ልጅ ይሄን ቢሰማ ታንቆ ነው የሚሞተው ግን ለምን ያዳላሉ ለምን ችግር አይገባውትም ጉዳቴስ ለምን አይሰማውትም ስሚ አደብ ግዢ አደብ ገዝተሽ ትኖር ይሻልሻል ቆይ እንዴ ምን ነበር ስጦታ ነበር ከዚች ልጅ ጋር ያለን ግንኙነት እንድታቆም በተደጋጋሚ ነግሬያለሁ እምቢ አሻፈረኝ ካልክ ግን አትሳሳት ተፈራ እኔ አይደለም እምቢ አሻፈረኛል ኃያሉ ፍቅር ምን ስጦታ አንተን ከማግባቷ ፊት የኔ ልብ ያፈቅራል አልገባኝም ስጦታን በጣም አፈቅራለሁ
ዳንኤል ለምንድን ነው? ለንጹህነት ዝም በይ አንቺ አታለ እኔም ግን ማታለላችን ገባሽ? የቱ ጋር ነው ያሸው ተፈራ? ምኑ ጋር ነው ያታለልኩ? ለምን ግን ጥፋቴን ሳትነግረኝ ትመታኛለህ? መናገሩ አስፈላጊ መስሎ ካልታየኝ ያለ መናገር መብት ያለው ይመስል የኔስ መብት ምንድነው? ስለ ግዴታሽ እንጂ ስለ መብትሽ ብዙም አትጨነቂ። ምክንያቱም መቼም ስለማታገኝ ተፈራ ፍቅር ማለት ምን ማለት እንደሆነ ግን ታውቃለህ? እሺ ነሽ ምን ማለት ነው እባክሽ? ለፈጠረ ብላ ታሰቃይ ስቃይ ከዛ ጉሮኖ ውስጥ አውጥቼ እንደዚህ አይነት ቤቱ ስላኖርኩሽ ነው ስቃይ? እስኪ ምንድነው በምንድነው የጎዳው? ከዚህ ከእንጣለለው ቢላክ ያ ቤት ለኔ ቤተ መንግስት ነው። አሃ የኔ ገንዘብ ባንቺ ቤት ምንም ቦታ የለውም ማለት ነው። ቅንጣት ታክል ለእናትሽ ህይወት ሲሆን ግን ቦታ ነው። በቃ ተፈራ የእናቴን ስም አታንሳ። በሰላም ትተኛበት። በህይወቱ የሰላም እንቅልፍ ያልተኛ ሲሞትም እንደዛው ነው። ዛሬ ቀድሞ ደረስክ አይደል? ነው በሰላም ነው ያመሸሽ? በሰላም ነው። ክሊኒክ ነበርና ሳናስበው መሸ። አይ በሰላም ከሆነ ጥሩ። ወጣሁ። ዳኒ ምን ተከዛል? ስለ ስጦታ ነው አይደል የምታስበው? ዛሬ ያለን ነገር ሳስበው ያኔ ቢኖር ያርኩት። ዛሬ እዚህ ላይ ደረስነው ከሰማይ ዘንቦልን አይደለም። እኔም አንተም ጠንክረን በመስራታችን ብቻ ነው። ሶስት ከነሽ ዛሬ አንቺ ተምረሽ ሲወጣ ላይ መድረስሽን ሳስበው ልቤ ባስይ ይሰክራል። ስጦታን ዛሬም ታፈቅራታለህ አይደል? አሁን በጣም አፍቅር። ነገር ግን ትዳሯን ለመበጥበጥ አላማዬ ከዛ ካለችበት ጨለማ ቤት ውስጥ ማስወጣት። እውነቴን ነው ልጅ እንደ ዕቃ እኮ ነው የሚቆጥራት። ዳኒ ሁሉን ነገር በኔቱ ስጦታን ነፃ አውጣታለሁ። አላማዬ ግን ስጦታን ያንተ ማድረግ ብቻ ሳይሆን ሴትነቷንም ማስከበር ነው። ላማለኝ በሰማይ እንደሆነ ብቻ ስጦታ ያቋረጠችውን ትምህርት ብትቀጥል ደስተኛ ነኝ። ስለእውነት ምን የቻልኩትን ሁሉ አደርጋለሁ። በነገራችን ላይ ብሌኒ ዳኒ ሚስት አላገባም። ሚስት? አይ ማለቴ ፍቅረኛ። ዳኒ እኮ ካንቺ ሌላ ሴት አያፈቅርም። እኔ እኮ ባለትዳር ነኝ፣ ለዛውም የአንድ ልጅ እናት ነኝ። እባክሽ የኔ ነገር ዋጋ የለውም። ስጦታ ለልጅ ስትይ ቢያንስ መኖር አለብሽ። እንደዚህማ አትበይ።
አንቺ ዘይ ቆንኩት ሐውልት መሰልኩሽ እንደዚህ አታመናጭባት ማን ልበል ብሌን የዛ ምናምን ተየት ነሽ አንተ ነህ ምናምንቴ ትዳርን በአምባገነንነት ይኖር ይመስላል እናንተ ትዳሬ ልበጠብጡ ነው አረ ተፈራው እባክህ ሰባይ ክብሯን አትንፈጋት አንድ ጊዜ ክብሩን ያስረከበ እንኳን መብቱን ቆዳውን ቢገፉት ቅር ሊሰኛ ይገባል ብሌን ከዚህ ጋር መነጋገር አያስፈልግም እንዴ ትዳሬ ልበጠብጡ ምናምን ይላል እኔ ደግሞ ብሌን አይደለም ከዛ ከአሪውስ በነቀየ ካላወጣ ሞኝ ዳንኤል አረ እነዚህ ልጆች ነገር አንድ ነገር አይደል እንዴ አባቢ ምን አደረግን የቀለበቱን ጉዳይ ቶሎ ልባት ፍጠሩለት አዎ እሱ ነገር እኔንም ያስማማኛል ወንድሜ እንዴት ነው አንደኛም ጊዜ አታረግኝ ምን እኔ ነኝ ቢዚ ያደርጋለሁ አየኔ ልጅ እቺን የመሰለችው ልጅ አሳጥቼ ነበር አቶ ይሻና አቤት አንድ ነገር ይተባበሩኛል ምን ከዱ እንግዲህ አሳቶ ተፈራጋ ሽማግሌ ሙሉ ወይ አባቢ ስጦታ በጣም ታሳዝናለች ብትተባበራት ደግሞ ደስ ይለኛል ሄደው ጥሩ እንዲሆንላት ይምከሩት እንቢ ካለ ደግሞ በስነ ስርዓትና በደንቡ እንዲፈታት ይጠይቁልኝ የማይተቀደስ ሐሳብ ነው አይደለም እንዴ አንቺንም ዘርሽ ይባላል አሜን በጣም አመሰግናለሁ ምንም አይደለም ዛሬ ውድ የሆነ ስጦታ ነው ያመጣሁልሽ አፍቀን ጥረጣል ምን እዛች ትንሽ የካፌ ውስጥ ይዤልሽ መጣውን ሁሉ ግን ተለቃቅሚ ነበር አዎ ዛሬማ ባለ ብር ነሽ የተፈራ ብር አናትሽ ላይ ወጣ እኮ ነው ባንተ ብር ልኮረ ለነገሩ ነትሽን ማንንም ያብታም ካባ ስለደረበ ያዳ ሀብታም አይደል ተፈራ ያኔም እኮ የሚበላው ጥቻ አልነበረም ያገባው ታውቃለህ እናቴም ብዬ ነበር አዎ ያን የማይበላሹ የጓጎለ ሽሮ አናትሽ ላይ ወጥቶ ኩራትሽን ደፈ አዎ ምን ባክህ ሰሞኑን በጣም ቢዚ ነኝ ተደራራቢ ኬዞች እየመጡብኝ ነው በተለይ ትላንትና የመጣ አንድ ሴት ታሪክ በጣም አሳዛኝና ልብ የሚነካ ነበር ይሄንን ጠብቀው እንዲያዩ ስጭልኝ የቅድሙን ፔፐር ደግሞ ጽፈሽ ፕሪንት አድርጊልኝ የስጦታና የተፈራ ጉዳይ ከምን ደረሰ በጥሩ ሁኔታ እየሄደልኝ ነው አባቢ ሲያናገረው ግን ምን አለ ምን እንዳለ ታውቃለህ ጎሽ ለልጇ ስትል ተወጋች ወልዳለችና ታስራለች ለማለት ፈልጎ ነው ይሆናል ፋዘር ግን በድጋሚ ላይ ያነጋገሩት ቃል ገብተውልኛል ጥሩ የስጦታን ጉዳይ ከጫፍ ማድረስ አለብን ውጤት እስከሚመጣማ ግዴታችን ነው ተፈራ እዚህ ድረስ የፈለኩ ስለ ስጦታ ጉዳይ በጣም ይገርማል እኔ እስከማውቀው ድረስ ስለ ስጦታ የሚያገባው አንድም ሰው አለ ይህ እኮ ያለፈ ታሪክ ነው መደገምም የሌለበት ለምንድን ነው በጸባይ መኖር ካልቻላችሁ ለምን አትለያዩ ይቅርታ ያድርጉልኝና አንድ መደበር ያነበብኩትን ነገር ልንገሩት ምን ይላል የተሸጠ ዕቃ አይመለስም ስማ በጸባይ መጓዝ ካቃተህ አይሞክሩት ምንም የሚለወጥ ነገር የለም ስማ ይህን አላምጣ የዋጥክበትን ጉሮሮውን ፈርጥቄ አስተፋል ገባ ከሆነ የሚያስነግባር በጥቅም ቀይረ እናቴን ገደልክብኝ
ምንድነው የሚሉ? ሽማግሌዎቹ ናቸው ብለው ለረባ ላረባ ስራ ያስፈቱ የሴት መብት ምናምን ይላሉ። የምን መብት ነው ደግሞ? ወንድ ልጅ ኮስታራ ሆኖ ሚስቱን ጭምት አድርጎ ካልያዘ ምኑን ወንድ ሆነው? ቆይ ወዴት ሄዳ? ምን አውቃለሁ ሱቅ ይሆናል። ከቤት እንዳትወጪ የጎደለውን ሁሉ ለኔ ንገሪኝ አላልኩም ነበር? እኔ እባክህ እኔ የምልህ ቆይ ለምንድን ነው እሷን ማትፈታት? ፍታት። ለምንድን ነው የምትቃጠለው አንተ? ምን ሆነሻል ማዬ? እሷ እኮ ከዚህ ቤት ሄደች ማለት ያለን ሀብት ግማሽ አብሯት ሄደ ማለት ነው። ለካ ደግሞ እሱም አለ። ሄሎ ስጦታ ተዘጋጅተሻል? ተዘጋጅቻለሁ። እባክህን ቶሎ ና። እቤት ማንንም የለም አይደል? ማንንም የለም፣ ፍጠንልኝ። በቃ ሰፈር ደርሻለሁ። መጣሁ። እሺ ቻው። ሄሎ ብሌን፣ ስልኬ ባትሪ ያለቀው ስለሆነ ከ10 ደቂቃ በኋላ በስጦታ ስልክ ደውይልኝ። ሄሎ ሽት ቀኑብሽ አቤት ትየጣሪ አቤት ጣይ እንዴ ሰለም ጣይ ሾራ ደረቅ አለልኝ እኮ እንደው አሁን ሂጂና አልቁንስ ከላይኛው ሱቅ ፒዛና ወረድሽ እዛው ታጭንቆም ከየትም ብለሽ እንደምትመጪ እኚህ ሰውዬ በለ ጥስጥስ እያደረጉ አበባ የመሰሉት ልጅ እንዴ አሁን እሱን ተይና ያልኩሽ ነው እንዴት እኮ ፒዛና ወረድሽ አትየጣሪ አስየዛሪ መች ገዛለሁ እርሱ አይደል እንዴ ሂሳብ እንትን አይደልኝም ፒዛና ኦሬንጅ ወይ ጣፍ አርገስቱኛ ገዛው ደግሞ እኔ ሌላ ነገር ገዝቼ ልምጣ እንዴት ይሄ ቢዛ የተባልኩት ቶሎ ብለሽ ልሽልኝ በሽ ነው አምሮኛል። እሺ አብሮታ ትየ አምሮኛል። ትየ ግን እንጣነሱ እንዴ እሺ ከዚህ ትየ እንደዚህ ትየ ይሉ ያቺን ሹሹ ወቀሚሱን እንዲያወጣ ሂጂ ነው ምንሻል ሂጂ ኧረ ምን ነው ለማትሸፊ ሄሎ አይ ዛሬ እንኳን እቃውን ማራገፍ አንችልም። ትንሽ ስለደከመኝ ቤት ገብቼ ማረፍ አለብኝ። በቃ ሁሉንም ነገር ነገ ተገናኝተን እናደርገዋለን። እሺ ቻው።
ጋሽ አቤት ስጦታ ይታለች እንዴት ጋሽ ስጦታ አስቤዛ ትበለኝ ጢንዚዛ ትበለኝ ቤዝበዛና እንዲሁ ሀገሩ ታንካለን እኔ ልጆን ሳይጠባኝ ቤት ተፈራ ዛሬ ምንም ባጠብቀውም እንኳን አንተን ትቼ ነፃነቴን ፈልጌ ሄጃለሁ አብረን ባሳለፍናቸው ጊዜያት ሁሉ ላፈቅር ብሞክርም በመካከላችን ያለው የባቢሎንን ግንብ የሚያህል ሰፊ ልዩነት ሊያፋቅረን አልቻለም በገንዘብ ልትገዛኝ እንጂ በፍቅር ልትረታኝ አልሞከርክም ስለዚህ ትቼ ሄጃለሁ ሀብት ንብረትህን አልፈልግም ነገር ግን ከአብራካችን የተፈጠረችው ሚሮርን ይዣት ሄጃለሁ ስላደረክልኝ ነገር ሁሉ ከልብ አመሰግናለሁ መልካሙን ሁሉ ላንተ ሳትፈሪ አናግሪ ለሚልሽ ነገር ሁሉ መልስሽ እሺ ይሁን እለፍቶታ ፈራሽ እንደምነው ድምጽ ዝም አለ በቃ ይኸውልሽ በሄኖክ ስልክ ሞክሬ ኮምቢ ስላለኝ ነው እዛው በቃ ብሌን መስሪያ ቤት አራት ቁጥር ፊት ለፊት ያለው ቦታ ላይ እንገናኝ ሄሎ ማልበል እንዳጀማመራችሁ አጨራረሳችሁ አላማረ ለማንኛውም በቦታው ተገኝቼ ስጦታዬን እቀበላችኋለሁ ሄሎ ሄሎ ብሌን ሄሎ ዳንኤል ይወባቻል ተፈራ ያሉበትን ቦታ ላይ አውቋል በቃ ባስቸኳይ ድረሽላችሁ እኔም እየመጣሁኝ ነው በቃ እሺ መጣሁ
ዞር በል። እማምዬ ይህ የመጨረሻ ጥያቄ ነው። በብሌን ደም ነፃነቴን አግኝቻለሁ። ቆይ በማን ነው የሚፈረደው? ለዚህ ሁሉ ነገር ተጠያቂውስ ማን ነው? እኔ እንጃ። ውስጥ ያለው መልስ እኔ እንጃ ብቻ ነው። እማምዬ ከልጅነት እስከ እውቀት የጋረደኝ ጨለማስ መቼ ነው የሚነጋልኝ? ነው ወይስ እንደ ጨለማ አይነጋም ወይ?